የተወሰደባችሁ ስራ፣ የተወሰደባችሁ ጤንነት፣ የተወሰደባችሁ ሳቅ፣ የተወሰደባችሁ የትኛውም ነገር በጌታ በኢየሱስ ስም ይመለስላችሁ። በኢየሱስ ስም ይመለስላችሁ። የትኛውም ነገር እኔ አሁን እዚህ ሲባርክ አሜን ነው ማለት ያለ ብለም መሰለ አለ መተተኛ ደጋሚ በመቃብር አፈር በዶሮ አንጀት በበጋገጭ ይመትታል ሚደግማል ጠዋትና ማታ ሰላም መንፈስ አንተ ጋር ያለውን ነገር ሊወስድ የሚከባለላል። በጌታ በኢየሱስ ስም የተወሰደብህ ነገር ይመለሳል። ሰይጣን በሌሊት የወሰደውን እግዚአብሔር በቀን በአደባባይ ይመልስልሃል። ያንተ የነበረ ነገር በኢየሱስ ስም ተመልሶ በቤት ይመጣል። ባንተ ላይ ሲሆን እግዚአብሔር ይውላችሁ ጠላቶቻችሁ ሊያሳፍርና ሊቀጣ ሲፈልግ ጠላቶቻችሁን አይደለም የሚገላቸው ወይ የሚያጠፋቸው፣ በጠላቶቻችሁ ፊት ለፊት ሞገስን ይሰጣችኋል። እግዚአብሔር በጣም ሲክሳችሁ የሚያደርግላችሁ በናቋችሁ ሰዎች ፊት፣ ባዋረዷችሁ ሰዎች ፊት፣ ብዙ ባወሩባችሁ ሰዎች ፊት እግዚአብሔር ሞገስን ይሰጣችኋል። በዘጸአት መጽሐፍ ምዕራፍ 3 ቁጥር 21 ከተወደደው የእግዚአብሔር ቃል እንደዚህ አነባለሁ። ይህ ሕዝብ በግብፃውያን ዘንድ የመወደድን ጸጋ እንዲያገኝ ስለማደርግ በምትወጡበት ጊዜ ባዶ እጃችሁን አትሄዱ። እያንዳንዷ ዕብራዊት ከጎረቤቷም ይሁን አብሯት ከምትኖረው ግብፃዊት የብርና የወርቅ ጌጣጌጦች እንደዚሁም ልብስ እንድትሰጣት ትጠይቅ። እነዚህንም ሁሉ ወስዳችሁ ወንዶችና ሴት ልጆቻችሁን ታስጌጣላችሁ፣ ታለብሷቸዋላችሁም። በዚህም መንገድ የግብፃውያኑን ሀብት በእጃችሁ አግብታችሁ ትወጣላችሁ። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። አሁን ባነበብኩላችሁ የእግዚአብሔር ቃል በዘጸአት መጽሐፍ ምዕራፍ 3 ቁጥር 21 ላይ ከ400 ዓመት በላይ በባርነት ለኖሩት የእስራኤል ሰዎች እግዚአብሔር አምላክ ጩኸታቸውን ሰምቶ ከግብፅ ሊያወጣቸው በወሰነና በወረደ ጊዜ የእስራኤልን ሕዝብ ከግብፅ ለማውጣት የሰጣቸው ብር አይደለም፣ ወይም ደግሞ የጦር ሰራዊትና ጦር አይደለም። እግዚአብሔር አምላክ የእስራኤልን ሕዝብ ጩኸት ሰማው አለ። በሙሴ አማካኝነት ሕዝቡን ከባርነት ከጭቃ ረገጣ ጡፍ ከመጠፍጠፍ አውጥቶ ወደ ተስፋይቷ ምድር ወደ ከነዓን ሊያስገባቸው ጊዜው በተቆረጠ ሰዓት እግዚአብሔር አምላክ በዚህ በዘጸአት መጽሐፍ ምዕራፍ 3 ቁጥር 21 ላይ ሲናገር በግብፃውያን ፊት ለፊት ሞገስን ሰጣቸው ይላል። በአዲሱ ትርጉም ደግሞ የመወደድን ጸጋ እሰጣቸዋለሁ ብሎ ይናገራል። ወዳጆቼ እግዚአብሔር አምላክ አንድን ታላቅ ነገር ሊሰራ ሲፈልግ ወይም ደግሞ የሰውን ታሪክ ሊቀይር ሲፈልግ የአንድን ሰው መንገድ ሊያቀናለት ሲፈልግ ብር አይደለም የሚሰጠው፣ ሞገስ ነው የሚሰጠው። ሞገስ ውበት አይደለም፣ ሞገስ ቁመት አይደለም፣ ሞገስ መንፈስ ነው። የእግዚአብሔር ቃል ሲናገር የሞገስን መንፈስ በዳዊት ቤት ላይ አፈሳለሁ ብሎ ይናገራል። ምናልባት ቁንጅና ጥሩ ነው፣ ቁመት ጥሩ ነው። ነገር ግን ሞገስ ከቁመት በላይ ያቆማል፣ ከገንዘብ በላይ ይገዛል። ሞገስ ከእውቀት በላይ ያራምዳል። እና እግዚአብሔር ለእስራኤል ሕዝብ እንደዚህ አለ። በብዙ የባርነት ዘመን በብዙ ስቃይ በብዙ ሰቆቃ የኖሩትን ሰዎች እግዚአብሔር ከባርነት ሊያሳርፋቸው እንደገና ወደ ገባላቸው ለአባታቸው ለአብርሃም የተናገረውን ተስፋ ሊፈጽምላቸው ሲቆርጥ እግዚአብሔር እንደዚህ አለ። በግብፃውያን ፊት ለፊት ማለትም በገዟቸው፣ በረገጧቸው፣ ባስጨነቋቸው፣ ጭቃ እንዲያቦኩ፣ ጡብ እንዲጠፈጥፉ ባደረጓቸው፣ ጭድ እንዲሰበስቡ ባደረጓቸው፣ እንደፈለጉ ባኖሯቸው ሰዎች ፊት ለፊት ሞገስን እግዚአብሔር ሰጣቸው። እግዚአብሔር ሰውን ሲያስብ፣ ታሪኩን ሊለውጥ ሲፈልግ፣ መንገዱን ሊያቀና ሲፈልግ የሚሰጠው ሞገስ ነው። ለምሳሌ በዘፍጥረት መጽሐፍ ላይ ብታነቡ ኖህ በእግዚአብሔር ፊት ሞገስን አገኘ፣ ከጥፋት ውሃም ተረፈ ይላል። እና ሞገስን ያገኘ ሰው ከየትኛውም አይነት ድንገተኛ አደጋ ወይም ደግሞ መቅሰፍት እንደሚያመልጥ የእግዚአብሔር ቃል ይናገራል። ዮሴፍ በጴጢፋራ ፊት ሞገስን አገኘ፣ ከዛስ ከፍ ከፍ አለ ብሎ ይናገራል። ስለዚህ ሰው ሞገስን ሲያገኝ ከፍ ከፍ ይላል። ሰው ሞገስን ሲያገኝ ከጥፋት ይተርፋል። እሱ ብቻ አይደለም። ሩት በቦኤዝ ፊት ሞገስን አገኘች፣ ባለቤት ሆነች ይላል የእግዚአብሔርን ቃል ስታነቡ። አስቴር ደግሞ ሞገስን አገኘች ብሎ ይናገርና
ከዛ ከሴቶች ሁሉ መካከል የተመረጠች የተወደደች ሆነች ይላል። እንደምታውቁት ማርያም በእግዚአብሔር ፊት ሞገስን አገኘች፣ ለልዩነት ተለየች። እና ሰው በእግዚአብሔር ፊት ሞገስን ሲያገኝ ታሪኩ እንደ ቀድሞ አይሆንም፣ ነገሩ ይቀየራል። እና ሞገስ እንድትወደዱ ተቀባይነት እንዲኖራችሁ ተጽዕኖ ፈጣሪ እንድትሆኑ ጎዳናችሁን ያቀናል፣ የከበዳችሁን ነገር ያቀላል፣ ዝብርቅርቅ ያለውን ነገር ያስተካክላል። ከምታቁት የተፈጥሮ ሕግ ውጪ የማታቁትን መለኮታዊ ሕይወት እንድትኖሩ ያደርጋል። ሞገስ ያለበት ሰው ማለት ምን ማለት ነው ብያችኋለሁ። ሞገስ ቁመት አይደለም፣ ሞገስ ውበት አይደለም። አፍንጫ ቢገተር ጭንቅላት አይሆንም። ሞገስ የሆነ የምትሉት የሚታይ ስፒሪት ነው። በጌታ በኢየሱስ ስም እግዚአብሔር አምላክ እስራኤልን ባሰበበት የሞገስ መንፈስ ዛሬ ማለዳ እናንተና ቤታችሁን ያስብ። ሞገስ ልዩነት ያመጣል ወዳጆቼ። ሞገስ ያለበት ሰው ታውቃላችሁ፣ ሞገስ የሌለበት ሰው የጣሊያን ሱፍ ለብሶ ሰው የላከው ነው የሚመስለው፣ እዚህ ገባ የማይባል ይመስላል። ሞገስ ያለበት ሰው ግን ይገርማል። ምንም ይልበስ በሰው ፊት ተቀባይነት አለው። ቃሉ ተጽዕኖ ፈጣሪ ነው። ከሱ ቃል በኋላ ማንም አንዳች አይጨምርም። ንጉሥ በሰራዊቱ መሃል እንደሚኖር ያኖረዋል። ሲናገር አሜንና ይሁን ይልለታል እግዚአብሔር። በጌታ በኢየሱስ ስም የተቀባይነትና የተወዳጅነትን መንፈስ በጌታ በኢየሱስ ስም የሞገስ መንፈስ በእናንተ ላይ ይሁን። ሰዎች ሲያዩአችሁ ለእናንተ ቀኛቸውን እንዲሰጧችሁ፣ ሕይወት እንዲቀላችሁ፣ መንገዳችሁ እንዲቀና በጌታ በኢየሱስ ስም ዛሬ ማለዳ ባርካችኋለሁ። የሞገስ መንፈስ በላያችሁ ላይ ይሁን። በደም ጩሁና አሜን ባሉ። ኢየሱስ ጌታን ሺህ ቢኖርህ እግዚአብሔር የሞገስ መንፈስ ካልሰጠ በስተቀር ውድ ልብስ ለብሰ የሆነ የተላከ ሰው ነው የምትመስለው። ይገርማል። ግን the spirit of favor የሞገስ መንፈስ ባንተ ላይ ሲሆን በተዋረዳችሁበት፣ በከሰራችሁበት፣ በብዙ ውጣ ውረድ ባለፋችሁበት በዛ ሰፈር እግዚአብሔር ታሪካችሁ ሊቀይር ሞገስን ይሰጣችኋል። ስለዚህ ሊመጣ ካለ ከየትኛውም አይነት ጥፋት ልክ እንደ ኖህ ታመልጣላችሁ። እና ዮሴፍ በጴጢፋራ ፊት ሞገስን አገኘ። ከፍ 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 በቃ ሞገስ ያገኘው ሰው ይገርማል። ምናልባት የዚህ ዓለም ሲስተም በዘመድ በጓደኛ በኔትወርክ በምናምን ሊሆን ይችላል፣ በስትራቴጂ ግን አንድ ሰው አለ። የትኛውንም መንገድ ተሰብስበው በር ቢዘጉበት በር የማይዘጋበት፣ ቢያድቡበት ህይወት እንደዛ የማይበላሽበት የእግዚአብሔር ሞገስ ያለበት ሰው እየሰበረ ይሄዳል። አሚን ነው። አጠገባችሁ ያለውን ሰው ንቁትና ከሀብት ሞገስ ይሻላል በሉት። አልሰማውም። ከሀብት ሞገስ ይሻላል በሉት። ከሰው ሞገስ ይሻላል በሉት። ከባለስልጣን ሞገስ ይሻላል በሉት። ዛሬ ማለዳ የእግዚአብሔር ሞገስ በእናንተ ላይ ይሆናል። አሚን ነው። ታስታውሳላችሁ አይደለ? በሉቃስ ወንጌል መጽሐፍ ምዕራፍ 2 ቁጥር 40 ላይ የእግዚአብሔር ቃል ሲናገር ጌታ ኢየሱስ ክርስቶስ በቁመት እንዳደገ ይናገራል። ከዛስ በሰውም በእግዚአብሔርም ፊት በሞገስ አደለ ያድግ ነበር ይላል። አየ ጌታ ኢየሱስ ራሱ በሰውም በእግዚአብሔርም ፊት በሞገስ ያድግ ነበር ይላል። ሞገስ በጣም ኢምፖርታንት ነው። በተለይ ፕሮግራም ካለባችሁ፣ በእናንተ ላይ የሚከናወን ነገር ካለ ሞገስ በጣም በጣም ወሳኝ ነገር ነው። ዛሬ በእግዚአብሔርም በሰውም ፊት ነገራችሁን ከፍ ከፍ የሚያደርግ፣ መንገዳችሁን የሚያቀና፣ ህይወታችሁን የሚያቀል የእግዚአብሔር ሞገስ በላያችሁ ላይ ይሆናል። ጌታ ይመስገን። ወዳጆቼ የእስራኤል ሰዎች ከግብጽ ሲወጡ ባዶ እጃቸው መውጣት የለባቸውም። የእስራኤል ሰዎች ከግብጽ ሲወጡ ይዘውት የወጡት ብርና ወርቅ ዘርፈው አይደለም። የነሱ ብቻ ሳይሆን የአባቶቻቸው ብቻ ሳይሆን የዘር ማንዘሮቻቸው የድካም ዋጋ ግብጽ ምድር ላይ ፈሷል። አያቶቻቸው ለ400 ምናምን ዓመት እንኳን በመቶ ዓመት እንኳን ብትቆጥር የነሱ 4 ትውልድ እዛ በግብጽ ምድር ፒራሚድ ሲጠፈጥፍ እነ ፊቶምና እነ ራምሴን የመሳሰሉ ትልልቅ የሀብት ማከማቻ ለፈርዖን የሚሆን ከተማ ገንብተዋል። በነፃ ነው የገነቡት። ጭቃ እየረገጡ ነው ዘመናቸውን የጨረሱት። ወጥተው የተቀበሩት ከጭቃ ውስጥ ነው። ጊዜያቸው፣ ልጅነታቸው፣ መልካቸውን ሁሉ ጨርሰዋል። እና ከግብጽ ሲወጡ ታዲያ ባዶ እጃቸውን ይወጣሉ እንዴ? የራሳቸውን ብቻ ሳይሆን የአባቶቻቸውን የድካም ዋጋ እግዚአብሔር አስመልሶላቸው መጽሐፍ ሲናገር ከብርና ከወርቅ ጋር ከግብጽ አወጣቸዋል። ባዶ እጃቸውንም አይወጡም። አንድ ነገር ልንገር፣ የትኛውም ህግ የዚህ ዓለም ስርዓት ያንተን ሊያስመልስልህ ይችላል። የ7 ቅምቅማያትን የ4 ቅምቅማያትን የድካም ዋጋ የብዙዎቻችን አባቶች፣ እናቶች፣ ፋሚሊዎች ደክመው በባዶ ሞተው ሊሆን ይችላል። እግዚአብሔር ግን ሞገሱን ሲሰጥ ያንተን ሂሳብ ብቻ ሳይሆን የሚያወራርደው የዘር ማንዘርን ሂሳብ አምጥቶ ይሰጣል። አየ የሱን የድካም ዋጋ ሁሉ ያስመልስላል። ስለዚህ አንድ ሰው በዚህ ዓመት በሚቀጥለው ዓመት የዘር ማንዘሩ የድካም ዋጋ ይወራረድለታል።
እግዚአብሔር በጌታ በኢየሱስ ስም ነገራችሁን መልሶ በእጃችሁ ያስገባል። እና ባዶ እጃቸውን አይደለም የወጡት፣ ከብርና ከወርቅ ጋር ነው የወጡት። እና እነዚህ የእስራኤል ሰዎች ጠቅላላ እጃቸው ላይ ወርቅ አለ፣ ብር አለ። እግዚአብሔር ደግሞ እንደዚህ አለ፣ ልጆቻችሁን አልብሷቸው፣ ልጆቻችሁን አስጊጧቸዋል። they deserve ይገባቸዋል። ደክማቸዋል፣ ለፍታቸዋል እና ባዶ እጃችሁን ከግብፅ አትወጡ። ስለዚህ ወዳጆቼ ሞገስ ከቁመት በላይ ያቆማል፣ ከገንዘብ በላይ ይገዛል። በጣም የገዙ ሰዎች ካያቸው ብር ያላቸው አይደሉም። ሲናገሩ ይጣፍጣሉ፣ ይወደዳሉ። the spirit of acceptance የተቀባይነት መንፈስ አለባቸው። የተወዳጅነት ሲሉ ቃላቸው ህግ ነው። ይገርማል። ከነሱ ቃል በኋላ ማንም አንዳች ሊጨምር አይችልም። አሳያቸዋለሁ የእግዚአብሔርን ቃልና ከእውቀት በላይ ያራምዳቸዋል ወዳጆቼ። እሺ ሞገስ እግዚአብሔር ሰውን ሊባርክ ሲፈልግ፣ መንገዱን ሊያቀናለት ሲፈልግ፣ ታሪኩን ሊለውጥለት ሲፈልግ የሚሰጠው ስጦታ ነው። በቃ እግዚአብሔር ታሪክን ሊለውጥ ሲል የታሰረ ብር አይደለም የሚሰጥ። እግዚአብሔር ታሪክን ሊለውጥ ሲል ከሆነ ባለስልጣን ጋር አይደለም የሚያገናኝ፣ ሞገስ ይሰጣል። በቃ ሰፈር ሁሉ ቀበሌ ገበሬ ማህበሩ ጠቅላላ ነው የሚወድ። ሲያዩ ሁሉ ነው በቃ ፏፈሽ የሚለው። አንተ ስትመጣ ደስ ይለዋል። ቢሮ ሁሉ ፈገግ ይላል። ድብር ድንዛዜ ነፈዘዘ ነደነዘዘ ጠቅላላ ይገፈፋል። በቃ አንተ ስታወራቸው ደስ ይላቸዋል። ልክ ማርያም ኤልሳቤጥን ስታወራ ጽንሷ እንደዘለለ the spirit of favor ያለበት ሰው ይገርማል። ነግዶ ሰክሰስፉል ይሆናል። አስተምሮ አክሴፕታንስ ያገኛል። ወል ስልጣን ላይ ወጥቶ ምድር ይገዛለታል። ከዛ በተረፈ ሊሆን አይችልም። እና እግዚአብሔር ሊባርክ ሲፈልግ ሞገስ ነው የሚሰጥ። እንደዚህ ያላ በግብፃውያን ፊት ለፊት አለ የተወዳጅነትና የተቀባይነትን መንፈስ ሰጣቸዋለሁ። ሞገስ በህይወታችሁ ምን ያደርጋል መሰላችሁ? የተወሰደባችሁን ነገር ያስመልሳል። የተወሰደባችሁን ነገር ያስመልሳል። በሰው ሊሆን ይችላል፣ በሰይጣን ሊሆን ይችላል። የተሰረቀባችሁ የተነጠቃችሁት የናንተ ሊሆን ሲገባ በጉልበት ሊሆን ይችላል፣ በማጭበርበር ሊሆን ይችላል፣ ባለማወቅ ሊሆን ይችላል። የተለያየ ነገር ከህይወታችን ይወጣል። እንዴት መልሰን እናገኘዋለን? እንዴት መልሰን እንገዛዋለን? እንዴት መልሰን የኛ ይሆናል ብላችሁ በገመት እስከሚከብዳችሁ ድረስ የሆነ ነገር ከእጃችሁ ሊወጣ ይችላል። ነገር ግን ሞገስ ምን ያደርጋል መሰላችሁ? የተወሰደባችሁን ነገር አንድ በአንድ ይመልስላችሁ። አንዳንድ ሰው አይታችኋል፣ 10 ደቂቃ አውርቶ 10 ሰዓት ያወራ ነው የሚመስላችሁ። አንዳንድ ሰው ደግሞ ሞገስ ያለበት ሰው ይገርማል፣ 1 ሰዓት አውርቶ 10 ደቂቃ ያወራ ይመስላል። ፌቨር ሞገስ በህይወት ላይ ልዩነት እንደሚያመጣ ማወቅ አለባችሁ። በታገለ ብቻ እንዳይመስላችሁ፣ ወይም ደግሞ ባነበበ ብቻ እንዳይመስላችሁ፣ ወይንም ደግሞ ብዙ በሮጠ ብቻ እንዳይመስላችሁ። የሞገስ መንፈስ በጣም ብዙ ሰው እኮ ይገርማል፣ ቡዳ የሚባል አጋንንት እንዳለ የሚያምነውን ያህል ሞገስ የሚባል መንፈስ እንዳለ አያምንም። ሞገስ ስፒሪት ነው። ለህይወታችሁ ላይ ልዩነት ያመጣል። ልጆቻችሁ ትምህርት ቤት ሄደው ከፊት እንጂ ከኋላ ይሆኑ፣ ከዘመናቸው አይቀደሙ፣ ከትውልዳቸው ከፊት ይሆናል። እግዚአብሔር አምላክ በሞገስ ያሰበው ቤተሰብ ምን ይሆናል መሰለ? የትም ቦታ ይኸው የሱ ልጆች ከፊት ነው የሚሆኑት። የሱ ጉዳይ በምድር ሁሉ ላይ ከላይ ነው የሚሆነው። ምድር ኃይሏን ይሰጣቸዋለች። ኢየሱስ ጌታ እና ሞገስ ይባላል። እና ምዕራፍ 3 ቁጥር 21 የሚናገረው እንደዚህ ነው። ብርና ወርቅ ተቀበሏቸው፣ የድካማቸው ዋጋ ነው። ወዳጆቼ ሞገስ ክብር ይሰጣል። ክብር ይሰጣል ሞገስ። አሁን ክብርን ብትፈልገው አክብሩኝ ብትል ሰዎች እንዲያከብሩ አክባሪ ኮሚቴ ብታዋቅር ምንም አያከብሩ ምጽፉ ሰዎች ሞገስ በተቃዋሚዎችና በጠላቶች መካከል እንኳን እግዚአብሔር እንዲኖር ያደርጋል። ክብር ይሰጣል። ዘጸአት መጽሐፍ ምዕራፍ 11 ቁጥር 3 እንደዚህ ይላል፣ እግዚአብሔርም በግብፃውያን ፊት ለህዝቡ ሞገስን ሰጠው። የሚገርም እኮ ነው። ለህዝቡ ሞገስን ሰጠው። እኔ ቃሉን አምነዋለሁ። ለህዝቡ አለ ሞገስን ሰጠዋል። ሙሴም ሉክ አንብቡት፣ በፈርዖን ባሪያዎችና በህዝቡ ፊት በግብፅ አገር እጅግ የከበረ ሰው ነበራል። አንድ ጊዜ የእስራኤል ህዝብ ከእግዚአብሔር ዘንድ ሞገስን ከተቀበለ በኋላ ምን መሰለ የሆነው? በህዝቡ ፊት በግብፅ ምድር በጠላቶቹ መካከል ከዚህ በፊት እኮ ሙሴን ሲያሳድዱ የነበሩ ሙሴን በሚዲያም ምድር 40 ዓመት እንዲኖር ያደረጉ ሰዎች አሁን ሲዝን ተቀየረና
ሞገስን እግዚአብሔር ለእስራኤል ሕዝብ ሲሰጥ እና የተከበረ ሰው ሆነ። በቃ በጣም the most respected person ሆነ። አይ ሞገስ ያስከብራል። እውነቴን ነው የምነግርህ። ረጅም አጥር አይደለም ያስከብርህ፣ ሞገስ ያስከብራል፣ ክብር ይሰጣል። በትውልድ መካከል ተቀባይነት እንዲኖርህ እንድትከበር ያደርጋል። አሁን አንዳንድ ሰዎች ለምንድን ነው ቀድመው የሚያኮርፉት ወይ የሚናደዱት? ለመከበር ይኮሳተራሉ። የሆነ ፈገግ ምናምን ማለት የማይፈልጉም ለመከበር። ሞገስ ያለባቸው ሰዎች አይተ እየተጫወቱ ቅልል ብለው በትትና ያናገሩ፣ ግን ሰዎቹ ከባዶች ናቸው፣ ይፈራሉ በጣም። እኔ እኮ ይገርመኛል። ያለ አጀባ ነው ራሱ ሞገስ ያለባቸው ሰዎች ወክ የሚያደርጉት፣ ግን ሰው እነሱን አለማክበር አይችልም። በሄዱበት ቦታ ሰው ከወንበራቸው ይነሳላቸዋል። መጽሐፍ ሲናገር እንደዚህ ይላል፣ እኔም ወንበሬን ይዤ ወደ አደባባይ በወጣው ጊዜ ጎበዛዝት አለ እኔን አይቶ ዞር አሏል። አደባባይ ብትቆም ትታያለህ፣ ብታወራ ትሰማለህ። እና ከኢዮብ ቀድመው አደባባዩን የያዙ ሰዎች ነበሩ። አደባባይ በጣም ኢምፖርታንት ነገር ነው። እና አሁን እኮ እዚህ ውስጥ ያላችሁ ሰዎች እኔን ቃል ሳካፍላችሁ አሜን አትሉም? ለመሰላችሁ አሁን ሁላችሁም እኮ መከበር ትፈልጋላችሁ። ኢትዮጵያዊ ሲጀመር መከበር ይፈልጋል። ማንም ሰው በክብሬ እንዲመጣብኝ አልፈልግም ምናምን። አሁን ይኸውልህ እንደዚህ ብለህ እንደ ስፔን በሬ መሬት ወግተህ አክብሩኝ ከምትል የእግዚአብሔር ሞገስ ባንተ ላይ ይሆናል። ሰዎች ያከብረዋል። በቃ ትከበራል። ሰዎች ያከብረዋል። ኢየሱስ ጌታ ክብር ይሰጣል። አሜን ነው። ክብር ይሰጣል። እና መጽሐፍ እንደዚህ ሙሴም አለ በግብጽና በሕዝቡ ሁሉ ፊት የተከበረ ሰው ነበር። ለምን? እግዚአብሔር አምላክ ሞገስን ሰጠዋል። መጽሐፍ ሲናገር እንደዚህ ይላል፣ ሕዝቡ እስከሚያልፍ ድረስ ጠላቶቻቸውን እንደ ድንጋይ ዝም አረጋቸው። አያለ ጠዋትና ማታ ሞትን የሚትፈልግ ይድፋው ምናምን የሚል ሸቃባ ሸረኛ ምናምን መተት ምናምን ይመትታል። እሱ እያለ አንተ ትወጣለህ፣ ትገባለህ። በቃ ተከብረህ ነው የምትኖረው። በጌታ በኢየሱስ እኔ ልባርካችሁ። አሚን ያለ ሰው ይሁንለት። በዘመናችሁ በልጆቻችሁ ምክንያት ውርደትን አታዩ። በኢየሱስም በልጆቻችሁ ምክንያት ውርደትን አታዩ። እግዚአብሔር በዘራችሁ ያከብራችኋል። ክብር ከፈለግና እግዚአብሔር ጋር በነፃ ሞገሱን ባንተ ላይ ያፈስላል። ሞገስ ሌላ ምን ያደርግላችኋል መሰላችሁ? በነገስታት ፊት እንድትቆሙ ያደርጋችኋል። ተቀባይነት ይሰጣችኋል። ተቀባይነት ይሰጣችኋል። በነገስታት ፊት እንድትቆሙ ያደርጋችኋል ሞገስ። ዋው! ተቀባይነት እንዲኖራቸው። አሁን ለምሳሌ ማህበራዊ ሚዲያ ላይ ሰዎች ተቀባይነት ለማግኘት ምንድን ነው የሚያደርጉት? ዱቄት ይቀላቀላሉ ታዋቂ ለመሆን። አሁን ሞገስ በነገራችን ላይ በጣም ሃይሊ ፌቨርድ ስትሆኑ ማለት ነው ፌመስ ነው የምትሆኑት። እና ማለት ተቀባይነት ለማግኘት ብላችሁ ምንም መከራችሁን አትዩ። በንጉስ ፊት ያቆማችኋል ሞገስ። እንዴት? አንደኛ ሳሙኤል መጽሐፍ ምዕራፍ 16 ቁጥር 22 እንደዚህ ይላል ሳኦልም ወደ እሰይ እንዴት እንደምወድ ይሄን ቃል በአይኔ ፊት ሞገስ አግኝቷልና ዳዊት በፊቴ እባክህ ይቁም ብሎ ላካል። አንድ ምስኪን ረያ በግም ይጠብቅ ውሎና አዳሩ ምድረ በዳ የሆነ አባቱ እንኳን ለሹመት ወይ ለቅባት ትዝ የማይለው የማያስታውሰው ገብቷል። ሳሙኤል የእሰይ ልጆች ሊቀባ እሰይ ቤት ሲገባ ልጆችን ጥራ ሲለው ዳዊትን እኮ አልጠራው። የተረሳ ሰው እኮ ግን ይገርማል። ምድረ በዳ ሆኖ የእግዚአብሔር ሞገስ በፊቱ ስለነበረ በሱ ላይ ስለነበረ እንደዚህ ያለ ሳኦል ንጉሱ ሳኦል ሂዝ ኤ ኪንግ እንደዚህ ያለ ወደ እሰይ ልኮ እንደዚህ ያለ በአይኔ ሞገስ አግኝቷልና ከዛስ ዳዊት በፊቴ እባክህ ይቁም ብሎ ላከ። አምጣው ነገስታት ፊት የሚያቆም ሞገስ ይባላል። ሞገስ ከሌለብህ ብራዘር ብርም ቢኖርህ አንቱ ሳትባል እሺ ባክሽ እየተባልክ ትሞታል። በነገስታት ፊት እንድትቆም ተቀባይነት እንዲኖርህ ያደርጋል። ሞገስ ድልን ይሰጣል።
ድል ይሰጣል። ሞገስ ያለበት ሰው ሁሉ ነው አችለው ይገርማል። እግዚአብሔር ፌቨር ያደረገለትን ሰው ሞገስ ያደረገለትን ሰው አችለው በፍጹም ልትረታው አትችል። ለምሳሌ እንምልህ ከፈርዖንም የተመረጠው ሰራዊት እኮ ነው እስራኤልን ሲከተል የነበረው ሰረገላ ያለው ማለት በአዲሱ ትርጉም ሪፐብሊካን ጋርድ የሚባለው እኮ እስራኤልን እስከ ኤርትራ ድረስ ተከትሎ የወጣው እኮ በቀይ ለባሽ እኮ ነው። በደም ዌል ትሬንድ እኮ ነው የወጣው ህዝብ። ደግሞ ይገርማል የጦር መሳሪያ የለውም። ሊጥ እኮ ነው ያንጠባጠበው የወጣው እኮ። ያቦኩትን ሊጥ ስላልጋገሩት ተሸክመውት እኮ ነው የእስራኤል ሰዎች የወጡት። እና ከፊት ኤርትራ ባህር ከኋላ የፈርዖን ሰረገላ ሳንዱች እኮ ነው ሰዎች የሆኑት። በጦርነት መካከል ድል የሰጣቸው የታጠቁት መሳሪያ ይመስላል? እንዳይመስል በኢያሱ መጽሐፍ የእግዚአብሔር ቃል ሲናገር እንደዚህ ይላል። ምዕራፍ 11 ቁጥር 20 እንደዚህ ይላል። እግዚአብሔር ሙሴን እንዳዘዘ ያጠፋቸው ዘንድ ሞገስንም እንዳያገኙ ፈጽመውም እንዲያጠፏቸው ከእስራኤል ጋር ይጋጠሙ ዘንድ ልባቸውን እንዲያደነድኑ ከእግዚአብሔር ዘንድ ሆነ። እግዚአብሔር አምላክ ለእስራኤላውያን ለኢያሱ ሞገስን ሰጣቸው፣ ለነዛኞቹ ደግሞ ሞገስን። በዚህ መካከል በጦርነቱ ውስጥ እስራኤል ድል ያደረገው ከእግዚአብሔር ፊት ሞገስን አግኝቶ ነው። ውጊያ በዝቶብኛል፣ ሰልፍ አለብኝ፣ የተለያየ ነገር አለ ምናምን የምትሉ ሰዎች ምንም በቃ እዚህ ውስጥ የምትከቱት ምን የምታረጉት የምትቀፉት ፌቶ ምናምን አያስፈልግም። የሞገስ መንፈስ ይባላል። እግዚአብሔር በሞገሱ እንዲያስባችሁ ትጸልያላችሁ። ከዛ ሰልፉን ድል ታረጉታላችሁ። ሞገስ እንክብካቤ እንዲደረግልህ ያደርጋል። በቃ እንዲደረግልህ ያደርጋል። እንክብካቤ ይደረግልሃል የትም ብትሄድ። ሞገስ ስፒሪት ነው። በቃ ተቀባይነት ይገርማል። በቃ ጌታ ምስክሬ መጽሐፍ ሲናገር እንደዚህ ይላል። አስቴር የምትባል በሰው ሀገር በግዞት ምድር የነበረች እናትና አባት የሌላት አጎቷ እጅ ያደገች ምስኪን ንጉሱ ከህንድ እስከ ኢትዮጵያ ቆንጆ ፈልጋለሁ አገባለሁ ብሎ ማስታወቂያ ወጣ። ከዛስ በቃ ልማታዊ ባለ ሀብት፣ ልማት አርበኛ፣ ከፍተኛ አነስተኛ መለስተኛ የመንግስት ባለስልጣን ምናምን ልጁን እያመጣ አስመዘገበ። መቼም ከንጉስ ጋር አማች መሆን የማይፈልጋል የለም። አመጣ እና መጽሐፉ ሲናገር እንደዚህ ይላል። አስቴርም በመጣች ጊዜ የሴቶቹ ጠባቂ ሐጌ ባያት ጊዜ በፊቱ ሞገስን አገኘች፣ ወደዳታል። አየህ ስቲም ገብታ ሳሙና ማስገብታ ምናምን ካትወክ ምናምን መሄድ ከዛ ቪክቶሪያ ሴክሬት ምናምን የሆነ ጂቫንቺ ምናምን የለም። እና ግን ስፒሪት ኦፍ ፌቨር አለባት። ሲያያት ገና ወደዳት። የተወዳጅነት የተቀባይነት መንፈስ ይባላል ሞገስ። በጌታ በኢየሱስ ስም እግዚአብሔር አምላክ ይህን ይሰጣቸዋል። በጌታ በኢየሱስ ስም የሚያውቁ የማያውቁ ሰዎች ዘንድሮ ያንተን ሐሳብ፣ ያንተን አጀንዳ፣ ያንተን ቢዝነስ፣ ያንተን የሆነ ነገር በኢየሱስ ስም ይቀበላል። በደም ጩሁና አሜን በል። ከሴቶቹ ሁሉ ይልቅ አስቴርን ወደደ። ይቺ አስቴር በግዞት ያለች በሰው ሀገር ያለች እናት አባት የሌላት አጎቷ በረንዳ ላይ የሚቀመጥ እዚህ ግቢ ማትባል ምስኪን ብዙ ማትቀባ ብዙ ልብስ ማትቀያየር ግን ሞገስ ስለነበረባት ንጉሱ አያትና ወደዳታል። በጌታ በኢየሱስ ስም ይሄ መንፈስ በእናንተ ላይ ይሁንላችሁ፣ በልጆቻችሁ ላይ ይሁንላችሁ።